የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና በዙም እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ በአጭር ጊዜ ውስጥ አማርኛን፣ እንግሊዘኛን፣ ሂሳብና ሌሎች ትምህርቶች ማወቅ የምትፈልጉ ካላችሁ +251 9 23 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን እንዳትረሱ። ዛሬ ይዤላችሁ የመጣሁት ከአማርኛ ፊደላት ውስጥ ተ፣ ነ፣ አ ይዤላችሁ መጥቻለሁ። በእነዚህ ፊደላት በመጀመሪያ ድምጾች ወይም በእነዚህ ፊደላት መሰረትነት እንዴት ቃላትን መመስረትና ማንበብ እንደምንችል የማሳያችሁ ነው የሚሆነው። ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይኖርባችኋል። ቀጥታ ወደ ክላሳችን። እቺ ፊደል እንግዲህ ተ ትባላለች። ከአማርኛ ፊደላት ውስጥ ተ የምንላት እቺ ነች። እቺ ደግሞ ከአማርኛ ፊደላት ውስጥ ነ የምንላት ነች። እቺ ደግሞ አልፋ አ የምንላት አ ነች። ስለዚህ ሁለት አይነት አ ስላለ አንዷ ይቺ ነች ማለት ነው። አልፋ አ ትባላለች። ሌላኛዋ ደግሞ ይቺ አይኑ አ የምትባል አለች። እንደዚህ አይነቷ ማለት ነው። በእነዚህ መሰረትነት የተመሰረቱ ቃላትን እናያለን። በተመሰረትነት የተመሰረቱ ቃላት እዚህ ጋር 5 ቃላት አሉ። እነዚህ 5 ቃላትን እያንዳንዳቸው እንደሚመስሉ እናያለን። እቺ ተነች። ተማሪ፣ ተማሪ አንድ ላይ ተማሪ። ተ 1 ማ 2 ሪ 3 ተ ከተቤተሰብ መጀመሪያ፣ ማ ከቤተሰብ አራተኛ፣ ሪ ከረቤተሰብ ሶስተኛ። እነዚህ ሶስቱንም ፊደላት ስርዓት ባለው አሰራር ወይም መግደርደር አንድ ላይ ስናነብ ተማሪ፣ ተማሪ። ተሾመ፣ ተሾመ። ተ እዚህ ጋር እንዳየነው ከተ ቤተሰብ መጀመሪያ ነች። ሾ ከሸ ቤተሰብ ሰባተኛ፣ መ ከመ ቤተሰብ መጀመሪያ። ተሾመ። 3 ፊደላት ነው ያሉን። አሁንም እነዚህ 3 ፊደላትን ስርዓት ባለው መግደርደር ወይም ማስተዳደር አንድ ላይ ስናነብ ተሾመ፣ ተሾመ። ተቋም፣ ተቋም፣ ተቋም። ተ እዚህ ጋር እንዳየናት ከተ ቤተሰብ መጀመሪያ ነች። ቋ ከቀ ቤተሰብ 8ኛ ወይም ዲቃላ የምንላት ነች። ም ከመ ቤተሰብ 6ኛ ነች። አንድ ላይ ስናነብ ተቋም፣ ተቋም። ተስፋ፣ ተስፋ። ተ መጀመሪያ ነች። ስ ከሰ ቤተሰብ 6ኛ ነች። ፋ ከፈ ቤተሰብ 4ኛ ነች። አንድ ላይ ስናነብ ተስፋ፣ ተስፋ። ተቃዋሚ፣ ተቃዋሚ፣ ተቃዋሚ። ተ መጀመሪያ ነች። ቃ ከቀ ቤተሰብ 4ኛ ነች። ዋ ከወ ቤተሰብ 4ኛ ነች። ሚ ከመ ቤተሰብ 3ኛ ነች። እዚህ ጋር ከዚህ ላይ የሚያደርገው ፊደላቱ 4 ናቸው። 4 መሆናቸው ምንም አይነት የንባብ ለውጥ የለውም። 4 መሆናቸው ስናንብ ምንም የሚያመጣው ችግር የለውም። ነገር ግን እዚህ ጋር እንዴት እንዳነበብነ በዚህ መልክ ይህንንም እናነበዋለን ማለት ነው። እዚህ ጋር ስናነብ ተስፋ የሚለውን ቃል ስናነብ ተስ እና ፋ የሚባለው ፊደላትን አንድ ላይ በፍጥነት ነው የጠራን። እዚህ ጋር ደግሞ ተቃዋሚ፣ እነዚህ ፊደላት አንድ ላይ ስንጠራ ተቃዋሚ፣ ተቃዋሚ። አማርኛ ውስጥ የትኛውም ቃል ባለ ብዙ ፊደላትም ይሁን ወይም ባለ 2 ባለ 3 ፊደላት ስብስብም ቢሆን በምናንበት ጊዜ መፍራት አይጠበቅብንም ማለት ነው። ብዙ ስለሆነ ይሄንንም አልችለውም ማለት አይጠበቅብንም። አወር ታርጌታችን ያሉትን ፊደላትን በጥንቃቄ መጥራት ብቻ ነው። ተቃዋሚ፣ ተቃዋሚ። እቺ ደግሞ ነ ትባላለች። ነበረች፣ ነበረች፣ ነበረች። ነ መጀመሪያ ነች። በ መጀመሪያ ነች። ረ መጀመሪያ ነች። ች ከቸ ቤተሰብ 6ኛ ነች። እዚህ ጋር 4 ፊደላት ነው ያሉ። ነ 1፣ በ 2፣ ረ 3፣ ች ከቸ ቤተሰብ 6ኛ 4። አራቱንም አንድ ላይ ስናነብ ነበረች፣ ነበረች። ነቀምት፣ ነቀምት፣ ነቀምት። ነ ከነ ቤተሰብ መጀመሪያ ነች። ቀ
ከቤተሰብ መጀመሪያ ነች። ም ከመቤተሰብ እዚህ ጋር እንዳየናት ስድስተኛ ነች። ት ከተቤተሰብ ስድስተኛ። አንድ ላይ ስናነብ ነቀምት ነቀምት። ነገሮች ነገሮች ነገሮች። ነ መጀመሪያ ነች። ገ መጀመሪያ ነች። ሮ ከረ ቤተሰብ ሰባተኛ ነች። ች ከቸ ቤተሰብ ስድስተኛ። አንድ ላይ ስናነብ ነገሮች ነገሮች። ነጻነት ነጻነት ነጻነት። ነ መጀመሪያ ነች። ጻ ከጸ ቤተሰብ አራተኛ ነች። ነ አሁንም መጀመሪያ ነች። ት ከተ ቤተሰብ ስድስተኛ። አንድ ላይ ስናነብ ነጻነት ነጻነት። ነርሶች ነርሶች ነርሶች። ነ መጀመሪያ ነች። ር ከረ ቤተሰብ ስድስተኛ ነች። እቺ ር ከረ ቤተሰብ ስድስተኛ ነች። ሶ ከሰ ቤተሰብ ሰባተኛ። ች ከቸ ቤተሰብ ስድስተኛ። አንድ ላይ ስናነብ ነርሶች ነርሶች። ይቺ ደግሞ አ ትባላለች። በአ መሰረትነት የተመሰረቱ ቃላትን ስናይ አ ይቺ ነች። አህመድ አህመድ አህመድ። አ ከሀ ቤተሰብ መጀመሪያ ነች። ህ ከሀ ቤተሰብ ስድስተኛ። መ ከመ ቤተሰብ መጀመሪያ። ድ ከደ ቤተሰብ ስድስተኛ። ባለ አራት ሆሄ ቃል ነው። ስለዚህ አህመድ የሚል የሰው ስም ይሆናል ማለት ነው። አህጉር አህጉር አህጉር። አ ከአ ቤተሰብ መጀመሪያ። ህ እዚህ ጋር እንዳየናት ነች። ከሀ ቤተሰብ ስድስተኛ። ጉ ከገ ቤተሰብ ሁለተኛ። ር ከረ ቤተሰብ ስድስተኛ። አንድ ላይ ስናነብ አህጉር አህጉር። አስፈላጊ አስፈላጊ አስፈላጊ። አምስት ፊደላት ሆኑ። አ አንድ ስ ሁለት ፈ ሶስት ለ አራት ጊ አምስት። አምስቱን ፊደላት አንድ ላይ በምንጠራበት ጊዜ አስፈላጊ የሚል ቃል እናገኛለን። አስፈላጊ። አመራር አመራር አመራር። አ ከአ ቤተሰብ መጀመሪያ ነች። መ ከመ ቤተሰብ መጀመሪያ። ራ ከረ ቤተሰብ አራተኛ። ር ከረ ቤተሰብ ስድስተኛ። አንድ ላይ ስናነብ አመራር አመራር። እዚህ ጋር እንግዲህ ፊደላትን እየቆጠርን የምናንበት ምክንያት ላለመዳችሁ በደንብ ማንበብ ለማትችሉ ተማሪዎች እንዴት ንባቡ እንዲመጣላችሁ ወይም በቀላሉ መለማመድ እንድትችሉ ነው። ግን የትኛውንም የተጻፈውን ቃል እንደዚህ ሁልጊዜ እያነበብን ፊደላትን እየጠራን አናነበውም። እንዴት ነው የምናነበው የሚለው ነገር ሲመጣ በደንብ ኤክስፒሪየንስ እየሆነ ፊደላትን በደንብ እያወቅን ስንመጣ የምናነበው አነባብ አመራር ስንል የነበረውን ዳይሬክት አመራር አመራር። አሁን ይሄንን ሳልቆጥረው ሳነበው አመታት ይላል። ልክ እንደዚህ ነው የምናነበው። እንዳየነው አመታት ብለን ነው የምናነበው። አመራር፣ አስፈላጊ፣ አህጉር፣ አህመድ፣ ነበረች፣ ነቀምት፣ ነገሮች፣ ነጻነት፣ ነርሶች፣ ተቃዋሚ፣ ተስፋ፣ ተቋም፣ ተሾመ፣ ተማሪ። እንደዚህ ብለን ነው የምናነበው ማለት ነው። ግን እስከምትለማመዱ ድረስ ግን በቀላሉ መማር እንድትችሉ ሲባል ፊደላትን እየጠራሁላችሁ ሳነብላችሁ ቆይቻለሁ ማለት ነው። የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በየትኛውም ዓለም ሆናችሁ አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶች ማወቅ የምትፈልጉ ካላችሁ ስልካችን ከስር አለ። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።